ሐጅ ላይ ያልሆነ ሰው በሙሉ አቅም ያለው የጾም መስፈርትን ያሟላ የዙል ሒጃ 9ኛውን ቀን ሊጾም ይገባዋል። በዚህ ቀን ላይ ብዙ ሰዎች ከጀሃነም ነፃ ይወጣሉ፣ የአላህን ምህረት ያገኛሉ። አላህ ተባረከ ወተዓላ የማለበት ቀን፣ አላህ ተባረከ ወተዓላ ያከበረው ቀን። እኛም ክብሩን እንጠብቅ፣ በተለያዩ ዒባዳዎች ልናሳልፈው፣ ከምንም በላይ ደግሞ በዚህ በተከበረ በላቀ ቀን ለጌታችን ፍጹም ታዛዥ ለመሆን ቃል በገባንበት ቀን አላህ የሚጠላውን ነገር ከማየት፣ አላህ የሚጠላውን ነገር ከመናገር፣ አላህ የሚጠላውን ነገር ከማድረግ ልንታቀብ ይገባናል። እያንዳንዱ ሰው የቅያም ቀን ከጀሃነም የሚድንበት ወደ ጀነት የሚገባበት ዲነል ኢስላም ሙሉ የሆነበት ቀን። እያንዳንዱ የሰው ልጅ ለጌታው ቃል የገባበት አምላክነቱን የመሰከረበት በሱ ላያሻርክም ቃል ኪዳን የፈጸመበት ቀን። ከዚህ ቃል ኪዳን በኋላ የትኛውም ሰው ቃሉን አፍርሶ በአላህ ሊያሻርክ አላህ የሚጠላውን ነገር ሊያደርግ አይገባው። ليس من يقطع طرقا بطلا إنما من يتقي. الحمد لله الذي أرسل رسوله بالهدى ودين الحق ليظهره على الدين كله وكفى بالله شهيدا. أحمده سبحانه لم يتخذ صاحبة ولا ولدا، وأشهد أن لا إله إلا الله وحده لا شريك له إقرارا به وتوحيدا. والصلاة والسلام على من أرسل رحمة للخلق معلما وهدى، وعلى آله وصحابته مصابيح الدجى ومن تبعهم بإحسان إلى يوم القضاء. أما بعد، فاتقوا الله أيها المؤمنون، فإن تقوى الله زاد المفلحين وسراج السائرين، فبها من فاز وعلا. عباد الله، أيام الله التي فضلها سبحانه من الأزمان واختارها لكل يوم منها ميزة على الآخر، ولكل واحد مناسبة عظم من أجلها. لقد كتب الله على نفسه الرحمة ونشر سبحانه رحمته بين العباد، فما على الإنسان إلا أن يتلمس مواقع رحمة الله ومظانها. وأبواب الرحمات التي فتحها الرحمن لعباده كثيرة تحيط بالمسلم من كل مكان، يوفق الله إليها من أخلص وصدق وينصرف عنها الأشقياء. لقد ولجنا منذ أيام إلى ساحات هذه الأيام، ونحن الآن فيها ومدعوون فيها إلى تلمس رحمة الله والسعي إلى مرضاته وفضله. والشيء الذي يبعث على الأسى أننا في كل عام تمر علينا مثل هذه الأيام، ولكنها في كل عام تضيع منا ونخرج منها ونحن لا نعقل على أنفسنا أننا قدمنا فيها من الأعمال الصالحة شيئا يستحق الذكر إلا الصلوات الخمس. يا الله باروتشوي، الله تبارك وتعالى بميقبا فروت. يا الله فرحجا ወደ አላህ ተባረከ ወተዓላ በሰላም የሚያደርሰን ስንቃችን፣ ወደ አላህ ተባረከ ወተዓላ የምንጓዝበት መንገድ ብርሃናችን። አኺራ ላይ ማንኛውም ሰው ክብር የሚያገኘው ከአኺራ ውርደት የሚድነው በአላህ ፍርሃቻ። አላህ ተባረከ ወተዓላ በረሕመቱ ሰዎች እንዳቅማቸው ወደሱ የሚቃረቡባቸው የተለያዩ አጋጣሚዎችን ፈጥሯል። የተለያዩ ምርጥ ቀኖችንም አስገኝቷል። ዓመት ውስጥ ያሉ የተለያዩ ወደሱ መቃረቢያ ምርጥ ቀናት አንዱ ከሌላኛው የሚለይበት ራሱን የቻለ ትሩፋት አለ። አላህ ተባረከ ወተዓላ ራሱ ላይ እዝነትን ወስኗል። አዛኝ ነኝ ብሏል። ረሕመቱም ሰፊ እንደሆነ አሳውቆናል። ከሰዎች ሁሉ እድለ ቢስ ማለት ይህ ሰፊው የአላህ ረሕመት አላስተናግድህም ብሎት ጀሃነም የገባ ሰው። ከሰዎች ሁሉ እድለኛ ማለት የአላህን ተባረከ ወተዓላ ረሕመት የሚያገኝበት መልካም ሥራ የሠራ ሰው። የአላህ ተባረከ ወተዓላ ረሕመት ምንም እንኳ ከሰማይና ከምድር የሰፋ ቢሆንም የሰው ልጆች ረሕመቱን መጠየቅ አለባቸው፣ ረሕመቱን መፈለግ አለባቸው። የረሕመት አጋጣሚዎችን ነቅተው መጠቀም አለባቸው።
ዱንያን ፍለጋ ሌት ተቀን እንደሚለፉት ትርፍ የሚገኝበት ወቅት ጠብቀው ማለዳ ላይ ተነስተው እንደሚሰሩት አምሽተው እንደሚመለሱት በልጥ የአላህ ረሕመት ይገኝበታል የሚባል ወቅት ላይ ቦታ ላይ ሲሆኑ አብዝተው ሊለፉ ሊደክሙ የረሕመት በሮችን ሊያንኳኩ ይገባቸዋል። በሩም ተከፍቶ ያልገባ ከሱ ማንኳኳት የሚጠበቅበት ወቅት ላይም ያላንኳኳ የአላህ ረሕመት ርካሽ አይደለም። ረሕመቴ ከሁሉም ነገር ሰፍቷል፣ ለእነዚያ በእኔ ለሚያምኑ የላኩትን መልእክተኛ ለሚከተሉ ዘካን ለሚሰጡ እኔን ለሚፈሩ ረሕመቴን አድላለሁ ብላ። የሰው ልጆች ትልቁ አለኝታቸው የአላህ ረሕመት። የአላህን ረሕመትም ለማግኘት ከረሕመቱ ተጠቃሚ ለመሆንም አላህ ሸርጥ አስቀምጧል። እሱ ማመን፣ እሱን መፍራት፣ ረሱልን ዓለይሂ ሰላቱ ወሰላም መከተል፣ ዘካን መስጠት፣ ነፍስን ከቆሻሻ ነገር ማጥራት፣ ገንዘብን ደግሞ ከምስኪኖች ሐቅ ከሰው ሐቅ ማጥራት። በየወቅቱ በየአጋጣሚው የረሕመት አጋጣሚዎች አሉ፣ የአላህን እዝነት የምናገኝባቸው ምህረቱን የምናገኝባቸው። ነገር ግን ኢኽላስ ላለው ሰው፣ ዲኑን ለአላህ ላጠራ ሰው፣ በንግግሩ በተግባሩ በእምነቱ እውነተኛ ለሆነ ሰው። አማ ሸቂይ የሆነ እድለብስ የሆነ ለአላህ ረሕመት የሚገባውን ዋጋ የማይከፍል ረሕመቱ ምንም ሰፊ ቢሆን ድርሻ አይኖረም። ከጥቂት ቀናቶች በፊት ሰፊ የአላህ ረሕመት የሚገኝበትን የተከበረ የዙል ሒጃ 10 ቀንን ተቀብለናል። አሁንም እዛ ውስጥ ነው ያለን። በእነዚህ ቀናት ውስጥ የሚሰራ መልካም ሥራ ከመቼውም በላይ እጥፍ ድርብ አጅር የሚያስገኝ እንደሆነ ነቢዩ ዓለይሂ ሰላቱ ወሰላም ነግረውናል። ነገር ግን በጣም የሚያሳዝነው በየዓመቱ የዙል ሒጃ 10 ቀናቶችንም ይሁን ሌሎች የምህረት የረሕመት እጥፍ ድርብ አጅርና ምንዳ ቀናቶችን አላህ በሚወደው መልኩ ከኛ በሚጠበቀው ያክል መልካም ሥራ በመስራት አናሳልፋቸው፣ ጥቂት አላህ ያዘነላቸው ባሮች ካልሆኑ በስተቀር። ስለነዚህ አይነት ቀናት ሲነገር ይድረሱ ብቻ ኢንሻአላህ ብለን እነየታለን፣ በውስጣችን እንዘጋጃለን። ቀናቱ ሲደርሱ ግን ኸይር ሥራ ላይ ከመበርታት ይልቅ በወሬ እናሳልፋቸዋለን። የእነዚህ ቀናት ትሩፋታቸው ደረጃቸው የተነገረው ሥራ ልንጨምር፣ ገፍላ ልንቀንስ፣ ከሌላ ጊዜ የተሻለ የበለጠ ሥራ ልንሰራ እንጂ ስለ ቀኑ ልንሰማ ስለ ቀናቱ ትሩፋት ልንሰማና ልናወራ ብቻ አለ። ምን አረገን ከዙል ሒጃ 1 እስከ ዛሬ 8 ብለን እያንዳንዳችን ራሳችን ብንጠይቅ የሚያኮራ መልስ የሚያገኘው ጥቂት አላህ የመረጠው አላህ ያገዘው ሰው 2-3 ቁርአን ማክተም የሚቻልበት ቀን ሰዓት አልፏል። የተለያዩ ኸይር ሥራዎችን መስራት የሚቻልባቸው የቀን የሌሊት ወርቃማ ሰዓታት አልፈዋል። ምንድን ነው ያደረግነው? ብዙዎቻችን መመለስ ምንችለው 5 ወቅት ሶላት ሰግጃለሁ። አያመቱን ሙሉ ምን ሰግደው? ነዓም ከምንም በላይ ወደ አላህ የሚያቃርብ መልካም ሥራ ቢኖር አላህ ዋጅብ ያደረገው ነገር፣ ዋጅቡንም በተመረጡ ቀንና ቦታዎች ላይ ጠንከር ብለን ስንሰራው የተሻለ አጅር እናገኝበታል። እነዚህ ቀናት እንኳ ብዙ መስጂዶች ላይ እንደሚታየው ከግማሽ በላይ የሆነው ሰው ሶፍ ኢማም ሲያሰላምት ተነስቶ ቀዳ ያወጣል። በእነዚህም ቀናት ፈጅር የማይመጣ ሰው አለ። ከፈርዱ አልፎ ሱና እንድንሰግድ፣ መስጂድ እንድናበዛ፣ ሰደቃ እንደ አቅማችን እንድንሰጥ፣ ለዱዓ ለእስቲግፋር ለዚክር ሰፊ ሰዓት እንድንሰጥ ነበር። የእነዚህን ቀናት ትሩፋት ከጂሃድ ሁሉ አስበልጠው የነገሩ ነብዩ ሰለላሁ ዐለይሂ ወሰለም አላህ ተባረከ ወተዓላ ሆኖም ረሕመቱ ሰፊን ከ1 እስከ 8 ባሉ ቀናት ያልተጠቀመ ሰው የውሙ ዓረፋ ከፊት ለፊታችን አለ። የውሙ ዓረፋ አላህ ተባረከ ወተዓላ ካከበራቸው ቀኖች መሃል አንዱ፣ ካለፉት የዙል ሒጃ 8 ቀናት የተሻለ አጅር የሚገኝበትም ቀን። አላህ በዚህ ቀን ውስጥ ያስቀመጠውን ሽልማት፣ ትሩፋት፣ በረከት ያወቀ ሰው የተከበረውን የውሙ ዓረፋን የዙል ሒጃ 9ኛውን ቀን በዋዛ አያሳልፍ። ባለፉት ቀናት በመገፈሉ በመዘንጋቱ ተጸጽቶ የዙል ሒጃ 9ኛውን ቀን አላህ ተባረከ ወተዓላ በሚወደው መልኩ ጥፋተኛ የሆነ ሰው ሊያሳየው በሚገባው አይነት ባህሪ ለማሳለፍ ሊወስን ሊነየት ይገባ። አላህ ተባረከ ወተዓላ ለባሮቹ እገዛውን የሚሰጠው
ውስጣቸው ላይ ባለው ፍላጎትና ተነሳሽነት ቆራጥነት ልክ ነው። የዙል ሒጃ 10 ቀናትን በተለይም የውም ዓረፋን በዚህ መልኩ አሳልፋለሁ ብሎ ከበባድ ዒባዳዎችን ለማድረግ ያቀደ የነየተ ይሄን አላህ ያሳካለታል። ማድረግ የሚችልበትንም አቅም ቁዋ ይሰጠዋል። ምንም ያልነየተ አላህ አስገድዶ ና ብሎ አይጎትተው። ስራዎች የሚሳኩት አጅራቸው የሚበላለጠው ተቀባይነትም የሚያገኙት ስራውን በሚሰራው ሰው ንያ መሰረት እቅድ መሰረት ነው። የውም ዓረፋ እንደሱ አላህ ተባረከ ወተዓላ ብዙ ሰዎችን ከጀሃነም ነፃ የሚያወጣበት ቀን የለም። አላህ ተባረከ ወተዓላ ዓረፋ ላይ የቆሙ ሰዎችን ስማቸውን እያነሳ የኔን ምህረት ፈልገው እኮ ነው ተጎሳቁለው ተቸግረው ሀገራቸውን ርቀው ቤተሰባቸውን ርቀው የመጡት ምን ፈልገው ይመስላችኋል? እናንተው መስክሩ ምሬያቸዋለሁ የሚልበት ቀን። ኢብሊስ ሸይጣን ከመቼውም በላይ የሚናደድበት የሚዋረድበት ቀን ነው። አላህ ለብዙ ሰዎች ምህረቱን ሲለግስ በማየት እንደ የውም ዓረፋ አላህ ብዙ ሰዎችን የሚምርበት ቀን የለም። ብዙ የእሳት ቅጣት የሚገባቸው የነበሩ ጥፋተኛ ሙስሊም ባሮቹን ይቅር የሚልበት ከእሳት ነፃ የሚያወጣበት የሚምርበት ቀን። ለኢብሊስ ለሸይጣን ይህ አይመቸውም። ሰዎች ሁሉ እንደሱ ወደ ጀሃነም እንዲወርዱ ነው የሚፈልገው። ከሱ ጋር ጀሃነምን የሚሞሉ ሰዎች ሲቀንሱና አላህ ሲመራቸው የጀነት ሲባሉ ከመቼውም በላይ ያንሳል፣ ይናደዳል፣ ይዋረዳል። በዚህ ቀን ላይ አላህ እንዲመረን ይቅር እንዲለን ከጀሃነም ነፃ እንዲያደርገን ከጀነቶች እንዲጽፈን ከውስጣችን የጥፋተኝነት መንፈስ ስሜት እንዲሰማን ለአላህ ተባረከ ወተዓላ ረሕመት ራሳችንን ቅርብ ልናደርግ የሚያስፈልገውን ዋጋ ልንከፍል ይገባል። ይህ እንዳለ ሆኖ የውም ዓረፋ እያንዳንዱ ሰው የቅያም ቀን ከጀሃነም የሚድንበት ወደ ጀነት የሚገባበት ዲነል ኢስላም ሙሉ የሆነበት ቀን። አንድ አይሁዲ የሆነ ሰው ወደ ዑመር መጥቶ አንተ የምእምናን መሪ ሆይ ቁርአናችሁ ውስጥ አንዲት አንቀጽ አለች። ይህቺ አንቀጽ የወረደችው እኛ አይሁዶች ላይ ቢሆን ይሄን ቀን የበዓል ቀን እናደርገው ነበር። በወረደው አንቀጽ በዛ ቀን ከመደሰታችን የመጣ የበዓል ቀን እናደርገው ነበር አላቸው። ዑመርም የተኛው አንቀጽ ናት ብሎ ጠየቁት። አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም ልኢስላም ዲና የሚለው አንቀጽ የወረደበትን ቀና ዛሬ ዲኑን ሙሉ አደረግኩላችሁ፣ ጸጋዬንም እናንተ ላይ አዳረስኩኝ፣ ከእምነትም ኢስላምን መረጥኩላችሁ የሚለውን አንቀጽ አላህ ያወረደበትን ቀን እኛ ብንሆን እናከብረው ነበር አላቸው። ዑመር ይህ የቁርአን አንቀጽ መች እንደወረደ የት እንደወረደ አውቃለሁ። ነቢዩ ሰላቱ ወሰላም የውሙ ዓረፋ ላይ የዙል ሒጃ 9ኛው ቀን ላይ ዓረፋ የሚባለው ስፍራ ላይ ቆመው ነው የወረደው አሉት። ሲጀምርም አንቀጹ የወረደው በዒድ ቀን ነው ማለት ነው። ነቢዩ ሰላቱ ወሰላም የዓረፋ ቀን የዙል ሒጃ 9ኛው ቀን፣ የእርዱ ቀን የዙል ሒጃ 10ኛው ቀንና ከዛ በኋላ ያሉ 3 ተከታታይ ቀናት አያሙ ተሽሪቅ ዒዱና አህለል ኢስላም ብሏል። እኛ ሙስሊሞች የዒዳችን ቀኖች ናቸው ብሏል። 5 ቀናትን ቆጥረው ሲጀምርም አላህ ይሄን አንቀጽ ያወረደው በዒድ በደስታ ቀን አላህ ዲኑን ሙሉ ያደረገበት ቀን። ዲነል ኢስላም ሙሉ የሆነው ሰዎች ተባብረው አይደለም ሙሉ ያደረጉት፣ አላህ ነው ሙሉ ያደረገው። ዲነል ኢስላምን ኒዕማ ጸጋ ያለው አላህ ነው ተባረከ ወተዓላ። ሰው ልጆች የቅያም ቀን ከጀሃነም የሚድኑት በምንም አይደለም በኢስላም በላ ኢላሃ ኢለላህ። ይህ ቀን የሰው ልጆች ቋሚው የአኼራ ኒዕማ የተሟላበት ቀን ነውና ያንተም ኒዕማ በግልህ ሙሉ እንዲሆን በዚህ ቀን አላህን ልጠይቀው፣ በአዱንያ በአኼራ መልካሙ እንዲሰጥህ፣ በአዱንያ ከጥመት በአኼራ ከእሳት እንዲጠብቅህ ልጠይቀው ይገባል። እንደዚሁ ደግሞ የውም ዓረፋ የሰው ልጆች ነፍስ በሙሉ ለጌታዋ ባንተ አላሻርክም
አንተን ብቻ ነው ማመልከው ብለው ቃል የገቡበት ቀን። ከአብዱላህ ብን ዓባስ ረዲየላሁ ዐንሁ ኢማም አሕመድ ዘግበው አልባኒ ሶሒሕ ባሉት ሐዲስ ረሱሉ ዓለይሂ ሰላቱ ወሰላም አላህ ተባረከ ወተዓላ ዓረፋ ላይ የሰው ልጆችን ነፍስ በሙሉ ሰብስቦ አስቀድሞ አናገራቸው፣ ቃልም አስገባቸው። እኔ ጌታችሁ አይደለሁም እንዲህ አላቸው። በላ ነህ እንጂ ብለውም መልስ ሰጡ። ይሄን ቃል ያስገባኋችሁ የኔን ጌትነት አምላክነት ያሳወቅኳችሁ አን ተቁሉ የውም አልቂያመቲ ኢና ኩና ዐን ሃዛ ጋፊሊን። ዱንያ ላይ የምትቆዩትን ያክል ቆይታችሁ የቅያም ቀን ተሰብስባችሁ እኔ ፊት ስትቆሙ አንተ አምላካችን ጌታችን እንደሆንክ አናቅም ነበር እንዳትሉ ነው። አስቀድሜ ነፍስያችሁን ሰብስቤ ያናገርኳችሁ አናቅህም ነበር እንዳትሉ ነው። ወይም ደግሞ ወላጆቻችን በነበሩበት መንገድን የተጓዝነው፣ ሲያሻርኩ አሻረከን፣ ሲከፍሩ ከፈረን፣ ወንጀል ሲሰሩ እኛም አብረን ሰራን እንዳትሉ እኔን አስተዋውቂያችኋለሁ ብሏል። ይህ ቀን የውሙ ዓረፋ እያንዳንዱ የሰው ልጅ ለጌታው ቃል የገባበት አምላክነቱን የመሰከረበት በሱ ላያሻርክም ቃል ኪዳን የፈጸመበት ቀን። ከዚህ ቃል ኪዳን በኋላ የትኛውም ሰው ቃሉን አፍርሶ በአላህ ሊያሻርክ አላህ የሚጠላውን ነገር ሊያደርግ አይገባው። አይ ብሎ ያደረገ እንደሆነም የቅያም ቀን ረስቼ ነው፣ ተሳስቼ ነው፣ ወላጆቼ የሀገሬ ሰዎች ሲያደርጉ አይቼ ነው የሚለው ሊያዋጣው አይችልም። አስቀድሞ አላህ በየውሙ ዓረፋ ቃል አስገብቷል። ማንን መከተል፣ ማንን ማክበር፣ ማንን መታዘዝ፣ ለማን መስገድ፣ ለማን ማረድ እንዳለብን ነግሯል። በዚህ ብቻም አላበቃ። የሰው ልጆች በተፈጥሯቸው ይሄን የሚያውቁ ከመሆናቸው ጋር ከተወለዱ በኋላ መንደራቸው፣ ሀገራቸው፣ ባህላቸው ተጽዕኖ ሊያደርስባቸው መጀመሪያ ከገቡት ቃል ሊያወጣቸው ስለሚችል ከዛ በኋላ ረሱሎችን ልኳል። በየዘመኑ ሰውን በቃሉ እንዲጸና የሚያደርጉ ሐቅን ባጥልን ለይቶ እንዲያውቅ የሚያስተምሩ ሰዎችን የሚተሳሰባቸው ያኔ በገቡት ቃል ብቻ ሳይሆን መልእክተኞች መጥተው ባስተማሯቸውም ጭምር። ይሄም የረሕመቱ ውጤትን ይሄን የቃል ኪዳን ቀን በየዓመቱ የሰው ልጆች በጾም ሊያሳልፉት ይገባል ተብሎ ተደንግጓል። ነቢዩ ሰላቱ ወሰላም ስለ የውሙ ዓረፋ ስለ ከባዱ የቃል ኪዳን ቀን ጾም ሲጠየቁ የ2 ዓመት ወንጀልን ይሰርዛል ብዬ አላህ ላይ ተስፋ አደርጋለሁ ብላ ይሄን ቀን በመጾም ሐላሉን ምግብ ሐላሉን መጠጥ በመተው ለአላህ ተባረከ ወተዓላ ታዛዥነታችንን በቃላችን ላይ መጽናታችንን ምንገልጽበት ቀንና ዒባዳ። ሐጅ ላይ ያልሆነ ሰው በሙሉ አቅም ያለው የጾም መስፈርትን ያሟላ የዙል ሒጃ 9ኛውን ቀን ሊጾም ይገባል። በዚህ ቀን ላይ ብዙ ሰዎች ከጀሃነም ነፃ ይወጣሉ፣ የአላህን ምህረት ያገኛሉ። አላህ ተባረከ ወተዓላ የማለበት ቀን ነው። አላህ ተባረከ ወተዓላ ያከበረው ቀን። እኛም ክብሩን ልንጠብቅ በተለያዩ ዒባዳዎች ልናሳልፈው፣ ከምንም በላይ ደግሞ በዚህ በተከበረ በላቀ ቀን ለጌታችን ፍጹም ታዛዥ ለመሆን ቃል በገባንበት ቀን አላህ የሚጠላውን ነገር ከማየት፣ አላህ የሚጠላውን ነገር ከመናገር፣ አላህ የሚጠላውን ነገር ከማድረግ ልንታቀብ ይገባናል። ከምንም በላይ ደግሞ እሱም ብቻ ልንወድበት፣ እሱም ብቻ ልንፈራበት እንደ ወተት ነጭ ንጹሕ አድርጎ የፈጠረው ልባችን ውስጥ አላህ የሚጠላው ነገር ኖሮበት ይሄን ቀን ልናሳልፈው አይገባም። የሰው ልጅ አላህ ቀልቡን ሲፈጥረው ንጹሕ አድርጎ ፈጥሮታል። ወንጀሎችን በደጋገመ ቁጥር ልቡ ላይ ጥቁር ነጥብ ይቀመጣል። ጥቁር ነጥብ በበዛ ቁጥር ነጭ የነበረው ቀልቡ ይጠቁራል። የሚሰጠውን መልካም ነገር ሊቀበል ምቹ በሆነ መልኩ የተፈጠረ ልቡ እየጠበበ መጨረሻ ላይ ይታሸጋል፣ መጨረሻ ላይ ይገለበታል። በዚህ መልኩ ሆኖ ዓረፋን የሚያሳልፍ ሰው ሊጠቀም አይችልም። አላህ የሚያየው ከምንም በፊት ልብን፣ ከዛ በኋላ ከንጹህ ልብ የመነጨን ስራ አስቀድመን ቀልባችን ልናጠራ ያ ረብ ውስጤን አጥርቻለሁ አንተም ስራዬን አጥራልኝ፣ ያለፈውን የቆሸሸ መዝገቤን ሰርዝልኝ አጥራልኝ ብለን ልንማጸነው ይገባናል።
أعوذ بالله من الشيطان الرجيم والفجر وليال عشر والشفع والوتر والليل إذا يسر هل في ذلك قسم لذي حجر. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول ما تسمعون وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم. الحمد لله على إحسانه والشكر له على توفيقه وامتنانه، وأشهد أن لا إله إلا الله وحده لا شريك له تعظيما لشانه، وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه. أما بعد ይህን የተከበረውን ቀን በምን መልኩ ማሳለፍ እንዳለብን እንድናቅ አላህ በሚወደው መልኩም እንድናሳልፈው ከሚረዱ ነገሮች መሃል አንዱ ይህን የተከበረ የዙል ሒጃ 9ኛውን ቀን የውሙ ዓረፋን የከባዱን ቃል ኪዳን ቀን ነቢዩ በምን መልኩ ያሳልፉት እንደነበረ ማወቅና አርአያችን መሪያችን የሆኑት ነቢዩ አለይሂ ሰላቱ ወሰላም ቀኑን ያሳልፉበት በነበረው መልኩ ለማሳለፍ ጥረት ማድረግ። ሁሉም እንደ ሁኔታው ሐጅ ላይ ያለ ሙሉ በሙሉ እሳቸው የተገኙበት ቦታ ላይ በመገኘት እሳቸው ያደረጉትን በማድረግ፣ ሐጅ ላይ የሌለ ሰው ደግሞ ከሐጅ ውጪ ላሉ ሰዎችም የተደነገጉ የተፈቀዱ የዒባዳ የመልካም ሥራ አይነቶች አሉና ያም በማድረግ ሊያሳልፍ ይገባል። 8ኛውን ቀን ሚና ላይ አሳልፈው እዛ አድረው የ9ኛው ቀን ፀሐይ ስትወጣ ወደ ዓረፋ ጉዞ አድርገዋል። ከሱሐቦቻቸው ጋር ተክቢር እያሉ አላሁ አክበር አላሁ አክበር እያሉ ለበይክ አላሁመ ለበይክ እያሉ የተወሰኑት ተክቢር የተወሰኑት ተልቢያ እያሉ የተኛውንም አላወገዙም። ነብዩ ሰለላሁ ዐለይሂ ወሰለም ነሚራ የሚባል ስፍራ ደርሰው አርፈው ፀሐይ ከእኩለ ሰማይ ወደ መጥለቂያዋ ዘንበል ስትል ለሰዎች ኹጥባ አድርገዋል። እጅግ በጣም ትልቅ የሆነ ኹጥባ፣ ትልቅ የሆነ ምክር፣ የእስላምን ምንነት በአጭሩ ያብራሩበት፣ የሽርክን መሰረት የናዱበት፣ ሐላል ሐራምን ያስተማሩበት፣ ሰዎችን መጨረሻ አደራ ያሉበት፣ የባልና ሚስትን ሐቅ፣ የሪባን ምንነት ኢላ ገይሪ ዛሊክ የዘረዘሩበት፣ በየጊዜው ሰዎች ራሳቸውን ሊገመገሙበት የሚገባ ዓለም ላይ ያሉ ሰዎች የሀገር መሪዎች ሁሉ ሊያነቡት ሊያጠኑት የሚገባ ኹጥባ ንግግር አድርገዋል። ኹጥባውን ከጨረሱ በኋላ አዳን ኢቃም እንዲደረግ አዘዋል ቢላል። ከአዳኑ በኋላ ወዲያው ኢቃም ተብሎ ዙህርን 2 ረክዓ ሰግደዋል። ሐጅ ላይ ስለነበሩ ዙህርን ከሰገዱ በኋላ ዓስርን ሰግደዋል። ዙህርንም ዓስርንም አሳጥረው አጠጋግተው ሰግደዋል። የመካ ሰዎችም ከሳቸው ጋር አብረው አንድ ላይ አድርገው አሳጥረውም ሰግደዋል። ሞልታችሁ ስገዱም አላሏቸውም። ዙህርን በወቅቱ ዓስሩን በወቅቱ ስገዱ እናንተ የመካ ሰው ስለሆናችሁ አላሏቸውም። ሐጅ ላይ ሲሆን ለየት ባለ መልኩ የመካም ሰው ቢሆን አሳጥሮ አጣምሮ መስገድ ይችላልና። ሶላቱን ከጨረሱ በኋላ ይህን የተከበረ ቀን ሊያሳልፉበት ወደ መረጡት ወደ ተመረጠላቸው ስፍራ አምርተዋል። እዛው ደርሰው ፊታቸውን ወደ ቂብላ በማዞር ግመላቸው ላይ ሆነው ዱዓ ማድረግ፣ አላህን ማጥራት፣ አላህን መማፀን ይዘዋል። ፀሐይ እስክትጠልቅ ድረስ ከዙህር ጀምሮ ፀሐይ እስክትጠልቅ ድረስ ዱዓ ሲያደርጉ ቆይተዋል። አላህን ሲያወድሱ፣ አላህን ሲያጠሩ፣ አላህን ሲማፀኑ፣ የራሳቸውን ደካምነት ሲገልጹለት ቆይተዋል። በዚህ መሃል አንዴ የግመላቸው ልጓም ገመዱ ሁሉ ወድቆ አንድ እጃቸውን ወደ ላይ እንዳነሱት በሌላኛው እጃቸው ነው ገመዱን ያነሱት። ቀኑን ሙሉ ሐጅ ላይ እንኳ በማላ ያዕኒ የሚያሳልፉ ሰዎችን እናያለን። በዚህ በተከበረው ቀን በተከበረው በተቀደሰው ስፍራ ሌላ ጊዜ የለመዱትን መጥፎ ሥራ የሚሰሩ ሰዎችን ሁሉ በዓይናችን እናያለን። የት እንዳሉ ረስተው ምን አይነት ቀን ላይ እንዳሉ ዘንግተው ከቤተሰቦቻቸው ጋር ሲደዋወሉ ሲጻጻፉ የሚውሉ ሰዎች አሉ። ነቢዩ ግን አለይሂ ሰላቱ ወሰላም የግመላቸው ገመድ ልጓም እንኳ ወድቆ 2 እጃቸውን አላወረዱ፣ አንድ እጃቸውን ብቻ ወደ ገመዱ በመላክ ገመዱን መልሰዋል። የሰው ልጆችም በዚሁ መልኩ ዱዓ እንዲያደርጉ ዱዓ እንዲያበዙ መክረዋል። የዱዓ ሁሉ ምርጥ የዓረፋ ቀን ዱዓ ነው ብለዋል። ሰሓቦቻቸውን የትኛውም የዓረፋ
ክልል ውስጥ እንዲቆሙ ዑረና ከሚባል ስፍራ ብቻ እንዲርቁ ነግረዋቸዋል። እንዳይጨናነቁ ወቀፍቱ ሁና ወዐረፈቱ ኩሉሃ መውቂፉን ብለዋቸዋል። እኔ እዚህ ጋር መርጬ ቆሜያለሁኝ። አረፋ የሚባለው ክልል ሁሉም መቆሚያ ስፍራ ነው። የግድ እዚህ ጋር ብቻ ለመቆም አሊያ ደግሞ የጋራው አናት ላይ ለመውጣት አትሞክሩ ማለታቸው። ዱዓ በሚያደርጉበት ጊዜ እጃቸውን ከደረታቸው ትይዩ አንስተው እንደነበረ ሲራቸው ላይ ተነግሯል። የዱዓ ምርጥ የዓረፋ ቀን ዱዓ ነው ብለዋል። ዱዓ በዓረፋ ስፍራ ሜዳ ላይ አልተገደበም። ዓረፋን ያገኘ የውም ዓረፋን 9ኛውን ቀን ያገኘ ሰው በሙሉ ምርጥ የዱዓ ቀን አግኝቷልና የሚያሳስበውን የሚያስጨንቀውን በሙሉ ሰሚ ለሆነው አዛኝ ለሆነው ለማያልቅበት ጌታው ዘርዘር አድርጎ እንደሚመልስለትም እንደሚያሳካለትም እርግጠኛ ሆኖ ሊለምነው ሊማጸነው ይገባል። በዚህ መልኩ እሳቸውም ሰሓቦቻቸውም ዱዓ ሲያደርጉ ለዱዓው ብለው ዐስርን ወደ ዙህር አስጠግተው ሰግደው የዕለቱ ትልቁ ዒባዳ ዱዓ እንደሆነ በተጨባጭ አሳይተው ተግብረውትም ሲመሽ ፀሐይ ስትጠልቅ ወደ ሙዝደሊፋ አምርተዋል። እዛ እንደደረሱም ገና ግመሎቻቸው ዕቃቸው ሳይወርድ ፈጥነው መግሪብን ሰግደዋል። ከዛ ዕቃ ተራግፎ ኢቃም ተደርጎ ዒሻን ሰግደዋል። በሁለቱ መሃል ምንም አልሰገዱም። ዒሻ እንደሰገዱም ቀጥታ ተኝተዋል። በርካታ ፉቃሃዎች አስተያየት መሰረት ወከዛሊከ አልሙሐዲሲን በዛ ቀን ላይ የዒድ ምሽት ዒባዳ ብለው ለየት ያለ ዒባዳ እንዳደረጉ አልተነገረም። የጾም ፍቺ ዒድ ነገ ነው ሲባል፣ የዓረፋ ዒድ አልአድሓ በዓል ነገ ነው ሲባል ምሽቱን ለየት ባለ መልኩ ዒባዳ የሚያደርጉ ሰዎች አሉ። ነቢዩ ግን ሰላቱ ወሰላም ይህ ሌሊት የዒባዳ ሌሊት ነው ብለው ለየት ያለ ዒባዳ አላደረጉም። በሁለቱም ዒዶች ምሽት ላይ እነሆ የውም ዓረፋ ሁሉም ቦታ ላይ ላሉ የአላህ ባሮች የክብር ቀን፣ የምህረት ቀን፣ የሽልማት ቀን በስጋትና በተስፋ መሃል ሆነን ልናሳልፈው ይገባል። ደጋግ ቀደምቶች ያደርጉ እንደነበር በዒባዳ አላህን በመፍራት ከሚታወቁ ደጋግ ቀደምቶች መሃል አንዱ የሆኑት ሙጠሪፍ ኢብኑ ዓብድላህ እና በክር አልሙዘኒ ዓረፋ ላይ ሆነው በእኔ ጥፋተኝነት ምክንያት ያንተን ምህረት ፈልገው የመጡ የእነዚህ ሁሉ ሰዎችን ልፋት ድካም ከንቱ አታድርገው፣ እኔ ስላለሁባቸው እነሱን መማርህን አትተው ብሎ ራሱን ጥፋተኛ ያደርግ ይፈራ ይሰጋ ነበር። ሌላውም እንደዚሁ ይህ ምንኛ የተከበረ ቀን ነው፣ ምንኛ የምህረት ቀን ነው፣ እኔ ኑሬ ወንጀለኛው እኔ በሰዎች መሃል ኑሬ ባላደፈረሰውና በእኔ ምክንያት ፍላጎታቸው አይሳካም ብዬ ባልሰጋ ብላ ትንሽ ጥፋት አጥፍተው አንዳንዶች ሁሉ ይህ ነው የሚባል ጥፋት ሳያጠፉ አላህን ይፈሩ ነው፣ ይጨነቁ ነው። በእኔ ወንጀል አላህ ህዝቡን እንዳያጠፋ ያሉ ነው። የሆነችን ትንሽ የምትባል ወንጀል ሰርተው ከላይ የቋጥኝ ድንጋይ ወርዶ እንደሚያጠፋቸው ይሰጉ ነው። እኛ ጋራ የሚያክል ቋጥኝ የሚያክልን ወንጀሎችን እየተዳፈረን እንኳ አፍንጫችን ላይ ዝንብ አርፎ እሺ ብለን ምናሳደውን ያክል ምናባራውን ያክል አንጨነቅ። በዚህ መልኩ ልንሰጋ ይገባናል በተወሰነ መልኩ። ሆኖም ደግሞ የአላህ ረሕመቱ ሰፊ ነው። ከለተሞቱ ከጣረ ሞቱ በፊት የተወበተ የተጸጸተን በሙሉ ይመራል። በስጋታችን ልክ ተስፋም ልናደርግ ይገባናል። አብዱላህ ብን ሙባረክ ወደ ሱፊያን ተውሪ የውም ዓረፋ ላይ ሄዱና ሱፊያን ተውሪ ጋር ሲደርሱ ሱፊያን ተውሪ በጉልበታቸው ተንበርክከው እያለቀሱ አላህን እየተማጸኑ ነበር፣ እንባቸው ፊታቸውን ሞልቶ። ዛሬ በዚህ በተከበረው ቀን የሰው ሁሉ መጥፎ ማን ነው ብዬ ስጠይቃቸው ለሱፊያን ተውሪ አለዚ የظኑ አነ አላህ ላ የግፊሩ ለሁ ብለው መለሱልኝ ብሏል። በዚህ ቀን እድለብስ መጥፎ ሰው ማለት አላህ አይመረኝም ዛሬ ብሎ የሚያስብ ሰው ነው ብሏል። ይመረኛልን ብለን ተስፋ ልናደርግ ይገባናል። የምህረቱን ዋጋ ከመክፈል በሩን ከማንኳኳት ጋር ላይመረኝም ይችላል ብለን ልንሰጋ ይገባናል። ወንጀላችን እያስታወሰ ፈርቶ የሸሸ ይድናል፣ ያልፈራ ያልተጠነቀቀ ቢሸሽም አይድንም። ሁለቱን ያሟላ ሊድን ይችላል። በዚህ በተከበረ ቀን አላህ ተባረከ ወተዓላ ይመረኛል፣ ረሕመቱ ሰፊ ስለሆነ ከእናቴ በላይ ከወላጆቼ በላይ አዛኝ ስለሆነ ማረኝ ካሉት ይምራል ልንል እስትግፋር ልናበዛ፣ ዱዓ ልናበዛ፣ ተውበታችንን ልናስተካክል፣ ዒባዳዎችን ልንቀላቅል ይገባን። የተለያዩ አይነት ዒባዳዎችን ልንሰራ ይገባን። የተፈቀዱትን ቤተኛው አላህ እንደሚመረን አናውቅም።
የተኛው ይበልጥ አላህ እንደሚያስደስት አናውቅ። በግላችን ዱዓ እስትግፋር ልናበዛ፣ በየመሃሉም ልንሰግድ፣ ቁርአን ልንቀራ፣ ተክቢር ልንል፣ በሌላ በኩል ደግሞ የተቸገረን ሰው ልንረዳ፣ ኡድሒያ ማረድ የፈለጉ ስጋ ማሽተት መቅመስ የፈለጉ አማራጭ ያጡ መንገዱ የጠፈባቸዋል። እንዲህ አይነት ሰዎች የኡድሒያ መንገድ በማመቻቸት የታመሙ አሉ። እነሱን አይዟችሁ በማለት ውስጣቸውን በማስደሰት ዒባዳዎችን በመለያየት የአላህን ረሕመት ልንፈልግ ይገባል። ይህን ቀን ቀደም ሲል እንደጠቀስነው መጾሙ ሱና ነው። የቻለ ሰው ሊጾም ይገባል። መጾም ምግብ መጠጥን መተው ብቻ ሳይሆን ሐራምንም ጭምር መተው፣ መላ ሰውነታችንን አላህ ከሚጠላው ነገር ልናጾመው ይገባል። እንደዚሁ ደግሞ ይህን ቀን የጾሙ የአላህ ባሮችን ለማስፈጠር ጥረት ልናደርግ ይገባል። ጾመኛን ያስፈጠረ ጾመኛው የሚያገኘውን አይነት አጅር አላህ ይሰጠዋል፣ ከጾመኛው አጅር ምንም ሳይቀነስ ብሏል። በተለይ አላህን የሚፈሩ አቅመ ደካማ የሆኑ ምስኪን የሆኑ ሰዎችን ማስፈጠር ለአላህ ብለው ከምስኪንነታቸው ጋር ጾመው የሚያገኙትን አይነት አጅር እንድናገኝ ያደርገናል። ለየውም ዓረፋ ቢቻል መታጠብ፣ ንጹህ ልብስ መልበስ በላጭና የተሻለ። ከየውም ዓረፋ ቀጥሎ የተከበረው የዒድ ቀን። በዚህ የዒድ ቀን ከሚሰሩ ትልልቅ ስራዎች አንዱ እርድ ነው። ኡድሒያን ልናርድ አስቀድመን ልንዘጋጅ፣ ምናርደው እንስሳም መልኩ የሚያምር ዋጋው ውድ የሆነ ሊሆን ይገባል። ስንገዛውም ደስ ሊለን ይገባል። የተቆረቆረን የተቆጨን ሳይሆን ለዒድ ቀን አዲስ መልበስ፣ ከለሩንም ከተቻለ ነጭ ማድረግ፣ ካልተቻለ ያለን ንጽህናውን ጠብቆ መልበስ ሱናና ተወዳጅ። የግል ንጽህናን መጠበቅ፣ ጥፍርን መቁረጥ፣ ኡድሒያ ለማያርዱ ሰዎች ፀጉርን ማስተካከል፣ እንደዚህ ኡድሒያ ለማያርዱ ሰዎች። ኡድሒያ የሚያርዱ ደግሞ ሰግደው ተመልሰው እንዳረዱ ትርፍ የሆኑ መነሳት ያለባቸው ሰውነታቸው ላይ ያሉ ፀጉርና ጥፍሮቻቸውን ሊያነሱ ይገባል። የተከበረውን የዒድ ቀን ጺምን በመላጨት ሌሎችን ሸሪዓ የሚጻረሩ ነገሮችን በማድረግ ውበትን ለመጠበቅ ንጽህናን ለመጠበቅ መሞከር ትልቅ የሆነ ስህተት ነው። ዒዱን በወንጀል ማክበር፣ ሴቶችን ለዒድ ማውጣት፣ ሕፃናትን ለዒድ ሶላት ማውጣት ሱና ነው። ሴቶች ሲወጡ ሒጃባቸውን ሊጠብቁ፣ ሽቶ ከመቀባት ሊጠነቀቁ፣ ሙሉ ሒጃብ እንኳን ማያደርጉ ሴቶች ከመኳኳልና ሌሎችንም ጌጦችን ፊታቸው ላይ ከማድረግ ሊርቁ ይገባቸዋል። በሁሉም ዑለሞች ስምምነት ሴት ልጅ ፊቷ ላይ ጌጥ ካደረገች ከተዋበች ፊቷን መሸፈን ዋጅብ ይሆንባታል። እምቢ ካለች ቁርአንን ሸሪዓን ጥሳለች። የተኛዋም ሴት ሽቶ ተቀብታ የወጣችና በወንዶች በኩል ያለፈች ሽታዋም የደረሳቸው እንደሆነ ዝሙተኛ ናት፣ ዝሙተኛ ናት፣ ዝሙተኛ ናት ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ሴት ልጅ የምትለብሰው ልብስ ሰፊ ሊሆን ይገባል፣ ወፍራም ሊሆን ይገባል። በራሱ ጌጥ ሊሆን የሚያብለጨልጭ ሊሆን አይገባም። ኮስተር ያለ ከለር ቀለም ያለው ልብስ ልትለብስ ይገባታል። በዒድ ቀን ወንጀል መስራት አላህ ተደሰቱ ብሎ በፈቀደበት ቀን አላህን ማስቆጣት ነው የሚሆን። ለምስኪኖች፣ ለአቅመ ደካሞች፣ ለየቲሞች፣ ለጎረቤቶች በዛ ቀን በጎ ልንሆን ልናስደስታቸው ለአላህ ብለን ለዝምድና ብለን ልንዘያየር ይገባናል። ዒድ ነው ብለን ሶላተል ጀምዓን ልንተው ይገባል። በተክቢራ ልናሳልፍ፣ በመልካም ስራ ልናሳልፍ ይገባናል። ከዒድ በኋላ ያሉ 3 ቀኖችም አያሙ ተሽሪቅ የሚበለባቸው የሚጠጠባቸው ቤተሰብ የሚዘያየርባቸው ጎን ለጎን ዝክር የሚባልባቸው ቀኖች ናቸው። የእኛ የሙስሊሞች ዓመት በዓሎች ደስታ ብቻ ሳይሆኑ አጅርም ዒባዳም ጭምር ናቸው። የእኛ የሙስሊሞች ዓመት በዓሎች ከአዱንያው ደስታ ባሻገር የአኼራን የጀነትን ደስታ የሚያስታውሱን ናቸው። የእኛ የሙስሊሞች ዓመት በዓሎች ለራሳችን ብቻ ሳይሆን አቅመ ደካሞችንም ጭምር የምናስደስትባቸው ዓመት በዓሎች ናቸው። አቅመ ደካሞችን ልናቅፍ ልንዘይር ልንጠይቅ ይገባናል። ثم صلوا وسلموا على البشير النذير والسراج المنير لقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وأزواجه وذرياته وسلم تسليما كثيرا وارض اللهم عن خلفائه الراشدين
وبقية صحابته أجمعين، وعن زوجاته أمهات المؤمنين، وارض عنا معهم برحمتك يا أرحم الراحمين. اللهم أعز الإسلام والمسلمين، اللهم أعز الإسلام والمسلمين، اللهم أعز الإسلام والمسلمين، وأذل الشرك والمشركين، ودمر أعداءك أعداء الدين. اللهم اغفر للمسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات، إنك سميع قريب مجيب الدعوات. اللهم من أرادنا وأراد الإسلام والمسلمين بسوء فاشغله بنفسه، واجعل تدبيره تدميرا له يا ذا القوة المتين. اللهم إنا نسألك الهدى والتقى والعفاف والغنى. اللهم يا مصرف القلوب صرف قلوبنا على طاعتك. اللهم مصرف القلوب صرف قلوبنا على طاعتك. اللهم مصرف القلوب صرف قلوبنا على طاعتك. اللهم اقسم لنا من خشيتك ما تحول به بيننا وبين معاصيك، ومن طاعتك ما تبلغنا به جنتك، ومن اليقين ما تهون به علينا مصائب الدنيا. اللهم متعنا بأسماعنا وأبصارنا وقواتنا أبدا ما أحييتنا، واجعله الوارث منا، واجعل ثأرنا على من ظلمنا، وانصرنا على من عادانا، ولا تجعل مصيبتنا في ديننا، ولا تجعل مصيبتنا في ديننا، ولا تجعل مصيبتنا في ديننا، ولا تجعل الدنيا أكبر همنا ولا مبلغ علمنا، ولا تسلط علينا من لا يرحمنا. اللهم إنا نعوذ بك من الجبن، ونعوذ بك من البخل، ونعوذ بك من أن نرد إلى أرذل العمر، ونعوذ بك اللهم من فتنة الدنيا وعذاب القبر. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار، والحمد لله رب العالمين.